አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልተነሳንማ ለጸሎት አልተነሳንም። ተነሱ ለጸሎት አይደል ሁልጊዜ የምንባለው? ተነሱ ለጸሎት። ጸሎት ምንድነው? ጸሎት መለመን ነው። ጸሎት መቀበል ነው። ጸሎት መጠየቅ ነው። ጸሎት አምልኮት ነው። ጸሎት ኃይል ነው። ጸሎት መገለጥ ነው። ወደ መገለጥ ደግሞ ካላደገም ችግር አለን ማለት ነው። መገለጥ ማለት የእግዚአብሔርን ኃይል በሕይወታችንም በኑሯችንም በበረከትም በገንዘብም በስልጣንም መገለጥ ማለት ነው። ጸሎት ይገለጣል፣ ኃይል አለው፣ ረድኤት ይሰጣል። የምትለምነውን መጀመሪያ መለመን ነው። ከእግዚአብሔር በእምነት ትለምናለህ። ለምነህ የምትቀበልበትን ኃይል ካጣህ የምትጸልየው ጸሎት በትክክል እንዲደመጥ ሆኖ አልተዘጋጀም ማለት ነው። ስለዚህ በጸሎት ውስጥ መነሳትን ተነሱ ስንል ብዙ ዘመን ከርመናል። ዘመናቶቹ በራሳቸው የሌላ ጊዜ ሆነ፣ ከዛም እኛም ሌላ ሆነ። አሁን የኛ ከምንለው ይልቅ ሌላ የምንለው በዛ። ሌላ ነው እሱ ሌላ ነው፣ እሱ የሌላ ነው። ከሌላነት ደግሞ ወደ መካካድ ደረስን። ከመካካድ ወደ ጠላትነት ደረስን። ከጠላትነት ወደ መገዳደል ደረስን። ሌላ ሆና በቃ ሌላ ሆነ። ሌላ አንዱ ለአንዱ ሌላው ሆነ እና በዚህ መካከል እንዴት ነው ጸሎት? ልመናችን ተረጋግጧል፣ በሕይወታችን ተገልጧል፣ በባህሪያችን ውስጥ ነግሷል። የምንፈልገው ክብርና ሞገስ ውስጥ ደርሰናል ነውስ ሌላ ነን? እዚህ ጋር ሌላ የተባለው ሌላ እንዳይባል መድኃኒታችን ኢየሱስ ክርስቶስ ቆመ እና እኚህ እናት የሴቷ የሚስትየዋ እናት እንደዛቱትም ይሄ ልጅ መጥቶ የትዳር ጥያቄ እንዲያቀርብ ልጆትን ወድጃታለሁ እንዲል ተደርጎ መስተፋቅር ተሰርቶ ከዛ እሺ ተብሎ ተጋብተው እንግዲህ ልጆቻችን ከተፋቀሩማ እኛ ምን እናደርጋለን ብሎ እኚህም እናት የባል እናት ማለት ነው የባል እናት በቃ እሺ ብለው ሄደው ታርቀው በዛ በሰው ልጆች ሳያውቁ እነዚህ ሁለት ባልና ሚስቶች ሳያውቁ እናትና እናት ሄደው ተመራረቁ በመንፈሱ። ምክንያቱም ሴትዮዋም ይካድማሉ በድብቅ እኮ የሙሽራው እናት ወይም ደግሞ የባልየው እናት ያውቃሉ፣ ቤታቸውም ይካድማሉ፣ ግን አልሄድም እሷ ጋር ነው የሚሉት። ተጣልተው ነው እርስ በርስ እና ልጆቻችን ከተፋቀሩ የእትዬ ልጅ ላገባት ነው ብሎ ከነገረኝና ከተፋቀሩ ምንም ማድረግ አልችልም፣ እንደው ወስዶ ያንቺ ልጅ ጋር ሲተክለኝ ምንም ማድረግ አልችልም ብለው እናትየው ሄደው ታረቁ። ገብቷቸዋል ግን ሐሳቤ? የወንዱ እናት ልጃቸው ከጠበኛዋ ሴትዮ ልጅ ጋር እንደተፋቀረ ሲያውቁ ያለኝ አማራጭ መታረቅ ነው ብሎ ታረቁ ነው ነገሩ። እና ግን ከእርቁ በኋላ ግን ሴትዮዋ ቂሟን አልተወችም። የሚስትየዋ እናት አስገብራታለሁ፣ ስሜን አጥፍታለች ብሎ መንፈሱም ጭምር አጠቃላይ ተበቅሏል፣ ሊበቀል ይፈልጋል። እና በዚሁ መካከል ላይ እያሉ ማን ይሞታሉ? የባል እናት ይሞታሉ። የባል እናት አልፈዋል ማለት ነው። ኦልሬዲ በ10 ዓመት ውስጥ የሉም፣ ሞተዋል። ልጃቸው ከገባ በኋላ ዓለማቸውን አይተው ሞቱ ነው የተባለው። ያው ከንስሐ ሳይገቡ ከነዛራቸው ነው የሞቱት። በእርግጥ እግዚአብሔር ነፍሳቸውን በገነት ያቆይልን፣ ምንም ማድረግ አይቻልም። በሱ ጸሎት፣ በልጃቸው ጸሎት፣ በአቡነ እስትንፋሰ ክርስቶስ መልጃ ነፍሳቸውን ወደ ገነት ያሻግርልን እንጂ ከነዛራቸው ነው የሞቱት። ንስሐም አልገቡም፣ ድንገት ሞተው ነው የተገኙት። ሆዳቸው ተነፍቶ ምን እንደገጠማቸው ሳይታወቅ ድንገት ነው በር ከፍተው ሲገቡ ከሞቱ ቆይቷል። 24 ሰዓት ሁሉ ሞልቷቸው ነው ሰው የደረሰላቸውና በጣም ከባድ አሟሟት ነው የሞቱት። ግን መንፈሱ በቀሉን አላቆመም። ሴትዮዋን እንደገደለ እሱን ደግሞ ልክ እንደዚሁ በቁም መግደል ነው የፈለገው። አልገበረችልኝም፣ ስሜን አጥፍታለች፣ አዋርዳኛለች፣ ንቃኛለች፣ ስለዚህ ልጇን አስገብረዋለሁ ብሎ ሴትዮዋ በሕይወት እያሉ ከሞቱ እንግዲህ እሱ ካገባ ከስንት ዓመት በኋላ ነው የሞቱት? ከ6 ዓመት በኋላ ነው የሞቱት። 6 ዓመት ሙሉ ግን ልጃቸው ሲታመም ሲሰቃይ ምን ሲል ያዩታል። እና በቃ ይጸልዩለታል፣ እንደገና ይካድሙለታል። ይሄን ጠጣ፣ ይሄንን ቀጥቅጠው ጨፍጭፈው ፌጦ ምናምን ያያርጉ ይሞክራሉ። ባህል ሕክምናም ወስደውታል፣ ትዳር ላይ ያለ ማለት ነው። እና ልጃቸው እየተሰቃየ ነው እሳቸውም የሞቱት።
እያዩ አይናቸው እያየ ነው የሞቱትና በቀሉ በጣም ከባድ ነው። የመንፈሱ በቀል እንደሆነ የታወቀው አሁን ቡና ስታፈላ ስታጓራ ሆነ እንጂ መንፈስ ሊሆን እንደሚችል አለመገመቱ ራሱ አናዶታል። ይሄ ነገር እኮ መንፈስ ነው፣ ምክንያቱም ጤነኛ ሰው ነበርኩኝ ነው የሚለው። በጣም ጤነኛ ሰው ነበርኩኝ፣ ሳገባ ነው እንደዚህ ሆንኩት፣ ካገባው በኋላ ነው እንደዚህ ሆንኩት ይላል። እና እንዳላገባ የከለከለኝ የገረገረኝ ነገር አለ ብሎ በፊት ያስብ ነበረ። ምክንያቱም እድሜው ገፍቶበታል። 40 ዓመት ምናምን ሆኖ ነው ያገባው። ከእናቱ ጋር 40 ዓመት ሙሉ ተቀምጧል። አስቡት እንግዲህ። በኋላ ነው ይሄ ትዳር ሲመጣ ይሄ ጥያቄ ሲመጣ ደግሞ እንደገና በእንቅርት ላይ ጆሮ ደግፍ እድሜውም ገፍቷል። ህመሙም ሲመጣ አስቡት። ብዙ በሽታ የሚመጣው ከ40 ዓመት ምናምን በኋላ ነው አይደል? ብዙ በሽታዎች ተሰባስበው ክምር ብሎ ይመጣሉ። የአይንም ችግር፣ የጉልበትም፣ የወገብም፣ የምንም የትኛውም አይነት ችግር የሚመጣው ከ40 ዓመት በኋላ ተጠረቃቅሞ ነው። እና ይሄ ሰው የእድሜ ጉዳይ መስሎት ነው ነገሩን በዛው የተወው። አሁን ግን የተጋቡበት መንገድ ይሄ ሆኖ እንደሆነና የበቀል ጉዳይ እንደሆነ ሲረዳ በጣም ደነገጠ። ጸበል ማዘውተር ጀመረ። ይመላለሳል፣ ይጸልያል። ህመሙ እየበረታበት ቢሄድም ግን እግዚአብሔር ነፃ ያወጣኝ እንጂ በፍጹም አልንበረከክም ብሎ እልሁን ወደ መንፈስ ያወጥ ገለበጠው። ጠቀመው። አንዳንድ ጊዜ እልህ ይጠቅማል፣ ለእንደዚያ ነገር ይጠቅማል። አልገዛልህም፣ አልንበረከክልህም ብሎ ይሄ ሰይጣን ያለማመደንን ጸባይ ግልብጥ አድርጎ ወደ መንፈሳዊ ነገር መገልበጥ ነው የመሰለ ነገር የለም። በጣም ከባድ ነው። ግን ልጆቹን ነው የሚያሳዝኑት። ልጆቹም ይታመማሉ። ለምን? በጣም ይወዳቸዋል። ከልጆቹ ጋር ከተጫወተ ምን ካለ እንከን ያገኝባቸውና ድፍን አድርጎ ይመታቸዋል። የሆነ ነገር በቃ ትንሽ ይጫወቱና ከዛ ወይ የቤት ስራ ካልሰሩ ወይ የሆነ ሱሪ ልብስ ከተቀደደባቸው ምናምን እዛው ይመታቸዋል። እና ፍቅራቸው ግልብጥ ይልና ቅዝቅዝ ይልና ልጆቹ ያኮርፋሉ፣ በጣም ይናደዳሉ። ከዛ መልሶ ደግሞ ያባብላቸዋል። ይሄ ሁሉ ግን የራሱ ጸባይ ይመስለው ነበር። አሁን ሲያስበው ግን ልጆቹን ሲቀጠቅጣቸው ሲመታቸው የነበረው ደግሞ እሱ እንዳልሆነ ገባው። እስቲ ተዋቸው፣ አትምታቸው ልጆቹን፣ ምን ያርጉህ ምናምን ትላለች እሷ። የምታውቀው ነገር የለም። እሷም በእርግጥ እድሜዋ ገፋ ብሎ ነው ያገባቸው፣ ግን ያን ያክል አይደለም። ሴት ልጅ ማግባት ያለባት ከ22 ዓመት ጀምሮ፣ በጣም ትክክለኛ እድሜ የሚባለው ከ22 ዓመት ጀምሮ እስከ 28 ዓመት፣ በቃ በጣም በዛ ከተባለ 30 ዓመት ድረስ በጣም አሪፍ ነው። አሪፍ የጋብቻ እድሜ ነው። በጣም ረፍዷል ከተባለ ያው 28፣ 29፣ 30 ትክክለኛ ነው ብላችሁ እንግዲህ ልጅም ለመውለድ ደስ የሚል የፍቅር ጊዜም ለማሳለፍ ምናምን የእናቶቻችን ጊዜ ለምንነግራቸው አሁን ተውት፣ ሄዷል፣ ብዙ ሄዷል። እና እሷ ያገባችው ደግሞ 31 ዓመቷ ላይ ነው። አረፈደባትም። በጣም አሪፍ እድሜ ነው። ግን ማግባት የምትፈልገው የነበረው እሷ በ20 ዓመቷ በ21 ዓመቷ ነበረ። ዝም ብሎ ሄደባት። በቃ ስታገባ ማንስ ጓደኛ ስትይዝ የርቋት ከአንዱ ጋር ለፍቅር ብላ ድንግልናዋን ስትሰጥ ከዛ በኋላ ልቧን ስትሰጥ ምን ስትል ብዙ ወንዶች በህይወቷ ውስጥ አልፈዋል። እነዚህ ወንዶች በህይወቷ ውስጥ ቢያልፉም ግን እዚህ ሰው ላይ ደግሞ ወደቋ ይገርማታል። ስንት ወጣት እየለመናት፣ ስንት ቆንጆ እየለመናት፣ ባለመኪና ባለሀብት እየለመናት እዚህ ወንድ ልጅ ላይ እዚህ ወጣት እዚህ ጎልማሳ ላይ ይሄ ሰው ላይ በእድሜም የገፋ ያለ ሰው ነው እንግዲህ በሷ አስተሳሰብ በእድሜ በጣም የሄደ ሰው ነው። ቢያንስ በስንት ዓመት ይበልጣት ነበረ በወቅቱ? በ12 ዓመት በ13 ዓመት ይበልጣታል። እሷ ግን ይሄን አትገምትም። ምናልባት በአንድ ዓመት በሁለት ዓመት የሚበልጣት ሰው ማግባት የምትፈልገው የነበረውና አልጠበቀችም ከእንደዚህ አይነት ሰው ጋር ጋባለሁ ብላ። ፊዚካልም ስታዩት ያኔ ሲያገባ ወፍራም ነበር። ወፍራም ስላችሁ የሆነ ደንደን ያለ ሰው ነበር። አሁን በቃ በሽታ ምን አድርጎት ምናምን ሲያሳዝን ስታዩት አጥንት ብቻ ቀርቶ በቃ ሌላ ሰው ነው። ሲያገባ የነበረው መልኩና አሁን ያለው መልኩ አይገናኝም። የፉጨት አስተማሪ ነው የሚመስል ብሎ በጣም ያሳዝናል በእውነት። ስጋ ቀብል የምትሉት ሰው አለ አይደለም? በጣም ከስቷል። እና በትክክል እንዳሞሌጮ የላሰው እንደነበረ መንፈሱ በቃ አውቆ ገብቶታል። እና ጸበል የሚለውን ነገር በልብ ውስጥ በጣም ይመላለሳል። እና ጸበል ለመጀመሪያ ጊዜ ሊጠመቅ ሲሄድ እግዚአብሔር የተመሰገነ ይሁን፣ እግዚአብሔር ተቀበለው። ጸበል ቦታ ሲሄድ ጸበል ቁጭ ብላ የምትጠጣ አንዲት ሴት በ2 ሊትር ሃይላንድ 2 ጸበል ይዛ አንዱን እየጠጣች አንዱን ልጠጣ አዘጋጅተዋለች። እና ወረፋ በጣም ብዙ ሆኖ ሲያ ጊዜ በቃ ልጠጣውና ሄጄ ቀድቼ አምጥቼ እሰጥሻለሁ እሱን ልጠጣው አላት። ዝም ብሎ በድፍረት እንካ ጠጣ አለችው። ከዛ እየጠጣች ምናምን ትላለች። እንዴ ደነገጠ። ብዙም ያን ያክል ይሄን ነገር እሱ የሚያውቀው ሲያጓራ እዛ ቡና ላይ ሚስቱ ስታጓራ ነው ያየው። ለመጀመሪያ ጊዜ ጸበል ሲመጣ እዚህ ጋር የሚያጓራ ነገር ደግሞ አየ።
አርሴምዬ ተይኝ አታሰቃይኝ ምናምን ይላል። እና እንዴ ይሄ ድምፅ የት ነበር የማውቀው ሚስጥር ላይ ሰማሁት አለና ወደ ልቧ እስክትመለስ ጠብቆ ከቱም እዛም ጋር ወደ ልቧ ስትመለስ አይቷል ሚስቱን ጠብቆ የሆነ ሳለ ደግሞ ምልስ ያደርጋትና ጠጣው እንጂ ትለዋለች። ራስሽ ነሽ ይላታል መልሱ። አዎ ራሴ ነኝ እባክህ እየተቃጠለ ነው። ምን ሆነሽ ነው እንደዚህ ሆንሽው? ምን ሆነሽ ነው እንደዚህ የሚያጓራው? በጣም ይገርማል። ደስ ይላል። የሚለፈልፈው ነገር እንደተያዘ እንዳቃጠልሽው አርሴማ እንዳቃጠለችልሽ ነው የሚያሳየውና የሆነ በቃ ውስጤ ራስህን አድን የሚል ስሜት መጣብኛል። ዛሬ ገና ነው የመጣፋለችው። አዎ ምን ሆነ የመጣፋለችው? ነገራት እንደዚህ ሁኚ እንዴ ወለተና እንዴ ማጅሬው እኮ ነው እኛ እኮ ነን ብሎ እንደገና ደግሞ ተናገረ እዛ ውስጥ። እኛም እሷን እንደዚህ ነበር የምናረጋት፣ እናቷ እንደዚህ ታረግ ነበር፣ አባቷ እንደዚህ ያደርግ ነበር ማን ብሎ ለፈለፈ ብቻ አለ የሆነ ነገር የልጅቷን ህይወት። ከዛ ምን ልሳረጋትና ሰማኸው አለችው። እንዴ ሁለታችሁም ታወራላችሁ እንዴ አላት። አዎ እንደዚህ አይነት ነገር ሲያጋጥም ብዙ ጊዜ እኔ ስለማዘው ይናገርና ከዛ አንተን ነግሮ አስተምሮ ከዛ ይመለሳል እና እንዳትዋሽ ብየዋለሁ ይኸው እያቃጠልኩት ነው አለችው። ኧረ በጣም ይገርማል አለና ለማንኛውም እንካይን ትምህርት አዳምጥ ብላ ለእህቴ ልሰጠው ያዘጋጀሁት ፍላሽ ነበረ እንካዳምጠው ስልክህን ለዋውጥና አዳምጥ ስትጨርስ ትሰጠኛለህ አለችውና ፍላሽ ሰጠችው። የኛን ትምህርት ተቀብሎ ጸበሉን ጠጥቶ ከዛ ሂድና 2 ሊትሩን እንዲጨርስ አደረገችውና ከሚስትህ ያበላችህ ነገር ይኖራል ሂድና እዛ አስታውቅ አለችው። ምንድን ያበላችኝ እንጂ አይታወቅም፣ ወይ አውቃ ወይ ሳታውቅ ሊሆን ይችላል። ግን እንዳጓራች ካላወቀች የሚስትህ እናት እሷ ሳታውቅ መስተፋቀር አድርገው አንተም ላይ እሷም ላይ አድርገው አጋብተዋቸዋል። መጀመሪያ ራስን ለአምልኮት ማስገዛት የትውልድን ኃይልና በትውልድ ውስጥ ያለውን ችግር ለመረዳት ጥሩ ዕድል የምታገኘው መንበርከክን የሚለምድ ህሊና ሲኖር ነው። ዕውቀትም የሚገባህ ማስተዋልህንም ሰማያዊ የምታደርገው መንፈሳዊ ጥበብንም ለመረዳት ውስጣዊ ህይወትንና የመንፈስ ቅዱስ ጥበቃንም ለማግኘት የእግዚአብሔርንም ጥበብ ለመረዳት መንበርከክ አስፈላጊ ነገር ነው። ያልተንበረከከ ትውልድ እየሞተ ይንበረከካል፣ አቅም እያጣ ይንበረከካል፣ በመናፍስት ይንበረከካል፣ በተንኮል ይንበረከካል፣ በግፍ ይንበረከካል። ውድቀት ብቻ ሲወድቅ ነው የሚንበረከከው፣ ዋጋ የለውም። ታዲያ ይሄ እዚህ የምታዩት ኃላፊነትን የመወጣት የአባትነትን ጸጋ ያወቀ ሰው ነው። በልጁ ጉዳይ ላይ ረጅም ዘመን ወደ ቤተ መንግስትም ወደ ቤተ ክህነትም ሄዷል፣ ግን መፍትሄ አላገኘም። መፍትሄ የሚሰጠው ኃያል በስጋ ተገለጠና በመካከላቸው ሲሄድ በፊቱ ላይ ሊቆም የሚችል መፍትሄ ሰጪ ብርቱ ጉልበት ያለው ጥበቡን የተረዳ ሰው ከመሆኑ የተነሳ ከዛ ራሱን በርከክ ካደረገ ብር አልሰጠም። መጀመሪያ የሰጠው ጉልበቱን ነው። እግዚአብሔር ጉልበታችንን ሰማያዊ ያርግልን። የተቸገርነው ጉልበተኞችን ነው። ስንት ጉልበተኞች በህይወታችን ዙሪያ ላይ ሲያደቡ ኖረዋል። ስንት ጉልበተኞች በኑሯችን ውስጥ በሐሳባችን ውስጥ በመንፈሳዊውም በስጋዊውም ዘመንን ጊዜን ተገን አድርገው ጉልበታቸውን ሁሉ ለጥፋት ያዋሉ ደስታን አላገኙም። ብዙ መከሩ፣ ጣሩ፣ ደስታ የሚጨበጥ እየመሰላቸው ብዙ ነገር አደረጉ፣ ቀሙ፣ ነጠቁ፣ አገበሰበሱ፣ ወደ ላይ ከፋሉ፣ ወጡ። አቤት ሲወረድ ደግሞ መከራው ያሳዝናል። ጠጡ፣ በሉ፣ ረኩ፣ ግን መርካትን ሳያውቁበት ሁሉም ነገር ውድም መሲል ታሪክም ህይወትም ዘመንም ጊዜም እንዳልነበረ ሲሆን አያሳፍርም። ስራቸውም አያሳፍርም። ድግሪታቸውስ፣ ባህሪያቸውስ፣ ቁመናቸውስ፣ ቋንቋቸውስ አያሳፍርም። የእግዚአብሔር ዜጋ ያልሆነ ሁሉ እንደዚህ ነው። ብዙዎቻችን በተናጠልም በወልም የወደቅንበትን ዘመናት ስናስተውለው ከባድ ነው። ይሄን ሰው እዚህ ጋር ስናይ የአባትነት ሞገሱ ሲገለጥ ለትውልድ ያለው ሐሳብ በውስጡ በኩል ሲመነጭ ጌታውን ከውስጥ አወቀው። ብዙዎቻችን ከውስጣችን አናቅም። ከላይ ብዙ እንጥራለን፣ እንደ ሀገርም እንደ ወገንም ብዙ እንፎክራለን። ግን ዋነኛውን የሰማይ ጉልበት እንዲሁም በሰማይ ዜግነት ውስጥ መንፈሳዊ በረከትን እና ኃይልን
የህይወታችን አንዱ አካል ካላደረግነው ከባድ ነው። ሁለተኛ ልጅ ናት። የቤቱ ሁለተኛ ልጅ ናት። ሁለተኛ ልጅ ማለት ደግሞ ያው የመጀመሪያ ልጅ እንደማለት ነው። የ1 ዓመት ልዩነት ነው ያላቸው። እንደ ቤተሰቡ ይለያያል እርግጥ እና እህታችን ሁለተኛ ልጅ ናት ሲባል በጣም ፈጣን፣ በጣም ቶሎ የሚገባት አስተዋይ ተብላ የምትታሰብ ልጅ ነበረች በልጅነቷ እስከ 15 ዓመቷ ድረስ ማለት ነው። በሰፈር ውስጥም በትምህርት ቤትም በቤተሰቦቿ አንድ አይነት ነች። ያ ማለት ጭንቅላቷ በጣም ፈጣን ስለሆነና አስተሳሰቧ በጣም የሚገርም ስለሆነ ሁሉም መጨረሻዋ ምን ይሆን እያሉ ነው የሚያስቡት። አንድ እናት ብቻ ናቸው መጨረሻሽን ያሳምርልሽ ብለው የመረቋት እና ምን አድርጋላቸው እንደሆነ አታስታውስም። እሷ ግን እማማ እኮ መጨረሻሽን ያሳምርልሽ ብሎኛል ብላ ስትል አስታውሳለሁ። ጎረቤት ናቸው እኚህ እናት። ምርቃታቸው እውነትም ትክክል ሰርቷል። ግን እቺ ልጅ መከራዋን ያየችው መጀመሪያ ኦርቶዶክስ ነበረች። ከኦርቶዶክስ መሆንም አልፋ ጽዋ ማህበር ውስጥ ስነ ጽሁፍ የምታነብ ከበሮ የምትመታ የምታገለግል ጥንግ ድርብ ለብሰው የጽዋ ማህበርተኞች ጥምቀት ከታቦት ፊት ከመዘምራን ፊት እንዲሰለፉ ተከራከራ፣ ከፖሊሶች ጋር ተከራከራ ባይንደር ወይም ባጅ አድርጋ ፖሊስ ጣቢያ ድረስ ገና ጥምቀት ሳይደርስ ሄዳ አስመስክራ ማህበር አለኝ እንዳትከለክሉኝ ህጋዊ ወረቀት ስጡኝና ባጅ እናድርግ፣ ስንት ናችሁ ሲሏት 60 ነን ትላለች። ግን እነሱ ገና 20 ምናምን ናቸው። 60 ከሆናችሁ ችግር የለውም እንሰጣቸዋለን ምናምን ተብላ ፎቶ አሳይታ ምናምን ነው። በጣም ፈጣን በመሆኗ የተነሳ ግን በዚህ ልክ ከፖሊሶችና ከኮማንደሮች ጋር ትግባባለች እና ጥምቀት በሚመጣበት ሰዓት እንደዚህ አድርጋ ወጣቶችን ታሳትፋለች። ዋናው አሁና ግን አይደለም የማህበሩ ፈጣን ስለሆነች ብቻ ቦታ ይሰጣታል፣ ይሳካላታልም ደግሞ። ግን ሁልጊዜ ጥያቄ አለባት። ሁልጊዜ የነፍስና የህይወት ጥያቄ አላት። እግዚአብሔር የእውነት ኦርቶዶክስ ውስጥ ነው ያለው ብላ እንድትጠይቅ የሚያደርጋት ብዙ ነገር ታያለች። አንደኛ እንድታይ የሚያደርጋት የአገልጋዮች ስንፍና ነው አንደኛ። ሁለተኛ ደግሞ ጥያቄ ስታቀርብ የሚያቀርብላት ወይም መልሱን የሚመልስላት በተገቢው መንገድ የሚመልስላት ሰው አላገኘውም የምትለው ለተገቢው ሰው ጥያቄው ስለማታቀርብ ይመስለኛል ያጣችሁ። ተገቢውን ጥያቄ ለተገቢው ሰው ማቅረብ የሚቻል ከሆነ መልሳለሁ። እናታችን ዝም ብላ ባገኘችው አጋጣሚ አባቶችን እንደ አባቶች እንደ ጠምጣሚ እንደ አንድ ካህንና እንደ አንድ ቄስ ተረድታ ሊመልሱትም ላይመልሱትም ይችላል ማለት አለባት እንጂ ዜማ የሚያውቅ ቄስና ዲያቆን ሁሉ ያቆረበና የቀደሰ ካህን ሁሉ ወንጌል ያውቃል የሚል አመለካከት ሊኖረን አይገባም። ሁሉም የራሳቸው የሆነ ጸጋ ኖሯቸው ቤተክርስቲያን በአብነት ትምህርት ቤት ውስጥ ቆይታቸው የተወሰነ የተገደበ ሊሆን ይችላል። በሊቃውንት ቦታ ላይ የሚመደቡ ደግሞ ይኖራሉ። እና እህታችን ጥያቄዎች አሉኝ የምትለው መናፍቅ ጓደኛ ስለነበረቻት ነው። ፕሮቴስታንት ጓደኛ ነበረቻት እና ታዋራታለች እና ስታዳምጥ ከልቧ ነው የምታዳምጠው። ኢቭን በመዝሙር እንደተሳቡት ሴቶች አይደለችም። በመዝሙር ተስበው እንደገቡት አይደለችም። እንኪ አዳምጪ ስትላት ነው እኔ እኮ የጽዋ ማህበር አባል ነኝ፣ እኔ እኮ መንፈሳዊ ሰው ነኝ፣ እንደዚህ ነገር አልፈልግም፣ እሺ እናውራ ስለ ጌታ ቃል፣ ችግር የለውም ይቻላል። ከዛ እቺ ስጠይቃት ግን አትመልስም። በጣም የሚገርመው ነገር እዚህ ጋር ትልቅ ልዩነታችን። ከበሮ ትደበድባለች፣ ስነ ጽሁፍ ታነባለች፣ ወይም ደግሞ ዝም ብላ መዝሙር ላይ ታዘወትራለች እና ጽዋ ትጠጣለች እንጂ መጽሐፍ ቅዱስን ቁጭ ብላ አልተማረችም፣ ኮርስ አልተማረችም። እዚህ ጋር ነው ወሳኝ። ፕሮቴስታንቷ ደግሞ የደህንነት ትምህርት የሚባል ተምራለች፣ የመዳን ትምህርት ማለት ነው። ጥቅስም ማታውቀው ጥቅስ የለም። በቃ በጣም ጎበዝ ናት። በዚህ አጋጣሚ ላደንቃት እወዳለሁ። ድምጿን ኦዲዮን ሰምቼው ግርም ብሎኛል። በሴት ደረጃ መጽሐፍ ቅዱስን እንደዚህ ጥጥት ብልት ያደረገች ፕሮቴስታንት ግን ቀና አመለካከት ያላት። ቀና ስላቸው ምንድነው? ኦርቶዶክስን አትሳደብም፣ ኦርቶዶክስን ሌላ ነገሮች ይሄ ቅዱሳን አታንቋሸሽም። ግን ጥያቄ ነው ያላት። ፕሮቴስታንቷ ብልጥ ነች። አውቃ ይሄ እንደዚህ ይላል መጽሐፉ እና እናንተ ደግሞ ለቅዱሳን እንደዚህ ታደርጋላችሁ፣ ለመላእክት እንደዚህ ታደርጋላችሁ፣ ይሄ ለስዕል ትሰግዳላችሁ እና ምንድነው ትላታለች። ልጅቷ በቃ ጥያቄዎቹን በሙሉ ይዛ መታ ስትጠይቅ አይመልሱላትም አባቶች። አዎ
እንዴ የሚካኤልን አንድ ካህን ምን አሉኝ አለች። እንዴ ቅዱስ ሚካኤል የሰራውን ተአምር አልሰማሽም እንዲ አሏት። እሷ ደግሞ መጽሐፍ ቅዱስ ላይ ያለ መስሏት ሰማቻቸው። ምን አባት እስኪ ንገሩኝ ምን ላይ ነው የሚለው? ድርሳነ ሚካኤል ላይ ነው። ታሪኩን ተርከውላት ከጨረሱ በኋላ ድርሳነ ሚካኤል ላይ ነው አላት። ድርሳነ ሚካኤል ላይ ያለውን ተአምር ለኦርቶዶክሳዊን እንጂ የሚጠቀሰው ለፕሮቴስታንት ጥያቄ አይጠቀስም። ልጅቷ አልገባትም ነበር መጀመሪያ። ድርሳነ ሚካኤል ፕሮቴስታንቶች የሚቀበሉ መስሏታል መጀመሪያ። በኋላ ላይ ግን ቆይታ ነው የገባት። ይኸውልሽ ድርሳነ ሚካኤል ላይ እኛ ጋር እንደዚህ እንደዚህ የሚባለው ድርሳነ ሚካኤል የእናንተ መጽሐፍ ነው አለቻት። ነው እንዴ? ኦኬ ምንድን ነው አንድ የሚያደርገን ሲባል እኛ 66 መጽሐፍ ነው ያለን፣ እናንተ ደግሞ 81 ወይም 81 መጽሐፍት ነው ያሏችሁ እና ብላ ኦርቶዶክሷን አስተማረቻት። የእኛ ሃይማኖት ምን እንደሚመስል በቀናነት ያለምንም ስህተት ኦርቶዶክስ ምን እንደምታምን ነገረቻት። የሚገርማችሁ ሰምቼዋለሁ ኦዲዮን። በጣም ማደንቃት ፕሮቴስታንት ኦርቶዶክስ ሃይማኖት ምን እንደምትመስል በዚህ ልክ ካወቀች ለምን ፕሮቴስታንቶች የሚለው ጥያቄ እንዳለ ሆኖ ኦርቶዶክሷ ልጅ ከፕሮቴስታንት ስለ እምነቷ ሰማች። ከዛ ጥያቄዎች ብቻ ዞሮ ዞሮ ጥያቄዎቹ የሚመልስላት ሰው ስታጣ ፕሮቴስታንት ሆነች። ለመጀመሪያ ጊዜ የፕሮቴስታንትን እምነት ተቀላቅላ ቤተሰቦቿን መታ ጴንጤ ሆኛለሁ አለች አሉ። ደነገጡ። ጴንጤ ሆኛለሁ ለምን? ጥያቄን የሚመልስልኝ ሰው አጣሁ። አባቴን ጠየቅኳቸው፣ አንዳንድ ሰንበት ተማሪዎችን ጠየቁኝ፣ የሚመልስልኝ አጣሁ። እሺ አምጪው ጥያቄሽ እኛ እንስማ አሏት። ከዛ ሰሙ እነሱ። እሺ እኛም መምህር እናምጣና እናከራክርሽ አሏት። ቢሉ በዛ ቢሉ ጥያቄውን አልመለሱላትም። የእውነት አልመለሱላትም። በእውነት አገልጋይ የተባሉ ሰዎች አልመለሱላትም። በጣም ወሳኝ የሚባሉ የዶግማ ጥያቄዎች ናቸው። የቀኑና የስርዓት ቀኑና ጥያቄዎችም አሉ። እንዲሁም ደግሞ የሎጂክ ጥያቄዎች ሁሉ አሉ እና አልተመለሰላትም። በዚህ ጉዳይ ላይ ስትከራከር ሪከርድ ታደርጋለች። ለምንድን ነው ሪከርድ የምታደርገው? በወቅቱ ስከራከራቸው አልሰማዋቸው ሊሆን ይችላል ብላ ጥያቄው እንዲመለስላት ስለምትፈልግ መልሳ ታዳምጠዋለች። እንዲሁ ዝም ብላ በመዝሙር ተስባ የገባች ቢሆን፣ ገንዘብ አይታ የገባች ቢሆን፣ ፍቅረኛ ፍቅራ የገባች ቢሆን፣ በብዙ አይነት ሌላ ኬዞች የገባች ብትሆን ወይ አኩርፋ ከኦርቶዶክስ ምናምን ችግር ኖሮ የገባች ብትሆን ኖሮ ስለምንም ነገር ማሰብ አትፈልግም። ቀጥታ በቃ ገብታለች። ግን እውነትን ፍለጋ ስለሆነ ኦርቶዶክስ ውስጥ ያለውንም እንትን አትንቅም። የሚገርማችሁ ከዛ ፕሮቴስታንት ውስጥ ከገባች በኋላ ደግሞ ኦልሬዲ በተከራከረችው ክርክር አምኛለሁ ብላለች። ኦልሬዲ ፕሮቴስታንት ሆና ግን ፕሮቴስታንትም ሆና ደግሞ እዛ ውስጥ ያለው ነገር ደግሞ ያልተመለሱላት ነገሮች አሉ። ለምን ኦርቶዶክስ ውስጥ ደግሞ የምታያቸው ነገሮች ደስ የሚሉ ስርዓቶች አሉ። ቅዳሴው ቢሆን ብላ የምትመኘው ጴንጤ ውስጥ ቢሆን ብላ እንዲያውም ምን ትላለች አንዳንዴ፣ እኛ እኮ ለብቻችን አዳራሽ ውስጥ ማምለክ የለብንም፣ ኦርቶዶክስ ነው መውረስ ያለብን። ገብተን ሰንበት ትምህርት ቤት ውስጥ ምንም ገብተን ስርዓቷን በሙሉ መከተል አለብን። ስርዓቱ ቆንጆ ከሆነ ብላ ትከራከራለች ከቤተ ክርስቲያን ከቸርች ሰዎች ጋር። የቅዳሴ ስርዓቱ ይሄ በዚህ ተበልጠናል ትላቸዋለች። እና በቃ እውነት አለው ውስጧ ደግሞ ትላለች። ከዚህ ትወጣና ደግሞ እነዚህ ፕሮፌት የሚባሉ ፓስተሮች የሚባሉ ተአምር የሚሰሩ ምናምን የሚባሉ የቴሌቪዥን ፕሮግራም ያላቸው ጋር ደግሞ ትዞራለች። ሁሉም ጋር ትሄዳለች። ሁሉም በቁንጅናዋና በወጣትነቷ ጭኗ መካከል ያለውን ነው የሚፈልጉት። ሁሉም አጭቤዎች ናቸው። ይገባቸዋል። አጭቤ ስላ በእኔ አንድ በት አያምርም አይደል? ሁሉም ወመኔ ነው። ወይም ደግሞ ሁሉም ጉንጭ አልፋ ይሆንባታል። ዝም ብላ ጌታ ማለት ብቻ ነው እንጂ የሚሆንባት ምንም ለነፍስ የሚሆን ዘላለማዊ ሕይወትን ለመውረስ የሚሆን ጠብ የሚል ክርስትና ሕይወት ከሰው አላገኘችም። ቃሉን ብቻ ልከተል ብላ ስትከተል ደግሞ ቃሉን በትክክል አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።